እናንተ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ማለት ነው። እንግዲህ ዛሬ የመጣሁበት በሁለት አጀንዳ መጥቻለሁ። አንዱ አጀንዳ ስለ ቡታጅራ ዩቲዩበሮች ትንሽ ያየሁትን የተመለከቱትን ሾፍ እናደርጋለን ማለት ነው፣ እናወራለን። እናንተ ግን ሰብስክራይብ አድርጉ። ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አይደለም፣ ባይዘው ሰብስክራይብ አድርጉ። ሹዶች ማሮች ፍቅሮች አሁንና እናወራለን። እንግዲህ ሰው አብረሽ ያው እንግዲህ ከሩታ ጋር በመጣላቱ በጣም ተቆጭቷል፣ በጣም ቆርቁሮታል። ስለዚህ ሩታን እንግዲህ ተንበርክኮ በቃ አንቺ ትሸኛለሽ እያለ እየለመናት ነው ማለት ነው። ሴት ልጅ ደግሞ ከቆረጠች ቆረጠች ነው ማለት ነው። መስሚያዋ ጥጥ ነው። ማንንም አትፈልግም። ለምን ሁለተኛ ነገር ጎርቷታል እሱ ማለት ነው። ለምን ብዙ ሴቶችን እያመጣ ካሁን በፊት ነፃነትን አመጣ። ነፃነት ጋር ወንድሟ እግዚአብሔር ይስጠው በቶሎኑ እንትን አላት አስቆማት ማለት ነው። ረዥም መንገድ ሳይሄዱ እሰይ ብለን ተመስገን ስንል ደግሞ ሌላ ደግሞ የምታምር ቆንጆ የልጅ አምቶ ወፍራም ለእሷ ዩቲዩብ ከፍቶ ምናምን የልጅና ልጅ ነው ምናምን ብለው ብሎ እንደዛ ብሎ ዩቲዩብ ከፍቶላት፣ ግን በዚሁ አጋጣሚ አመሰግናቸዋለሁ። ይሄ ቡታጅራ ዩቲዩበሮችን አለማመስገን ንፉግነት ነው። ለምን ካላችሁኝ በቃ እንደዚህ እያሉ በውሸትም በእውነትም ቢሰሩም እስበሳቸው እየተጋገዙ ነው። አስባችሁታል? እየተጋገዙ ቻናል እየከፈቱ እየተጋገዙ እየተረዳዱ ከዚህ ደርሰዋል። ለምለም መንገዱን ከፈተችላቸው። እነሱ ደግሞ ምቀኝነት ምናምን በዚህ ነገራቸው በጣም ደስ ነው። ምቀኝነት የለባቸው ምናምን አለ ሌሎች ከነሱ ቢማሩ። እውነቴን ነው የምላችሁ። እና ቡታጅራዎች በጣም ጎበዞች ናቸው። ጎበዞች በቃ ጎበዝ ናቸውና እንግዲህ ከፍቶላት ምናምን ያሷም ጠፋችና እንግዲህ ጠፋች ስንል ደግሞ እቺ ሄርሜላ የምትባለው ውርጋጥ የአዲስ አበባ ውርጋጥ መታ እንግዲህ የልጅ እናት ትበጠብጣለች ማለት ነው። ከወለደ መሀል ገብታ ሰው ከወለደ መሀል ገባ ማለት በጣም አሳፋሪና ብልግና ነው ብዬ ነው የማስበው፣ እንደኔ ማለት ነው። ከወለደ መሀል በፍጹም መግባት የለባችሁም ጋይስ። የፈለገ ነገር ብትወዱት ብታደርግ የፈለገ ነገር ብታደርጉለት እንደዛ ማድረግ የለባችሁም። እውነቴን ነው። ኃጢአት ነው። ነገ በእኔ ይደርሳል ማለት ነው። እቺ ሴት ከወለደች ዓመት እኔ ከሴት ጎን ነው የምሆነው። እየመረጣችሁ ዋጡ። ከሴት ጎን ነው የምሆነው። እውነቴን ነው የምላችሁ። ከሴት ጎን ሴት ናት። እውነቴን ሴት በስንት ነገር መሰላችሁ የምትጎዳ። 9 ወር ሙሉ እንደዛ ሆና ልጅ ይዛ አርግዛ እያስመለሳት በጥሩ እንቅልፍ ተኛ ወልዳ ምን ብላ ሴት ልጅ መንከባከብ ሲገቡ እሱ ሄርሜላን ያመጣል፣ ከለመሌን ያመጣል ምናምን። ምን አገባን እኛ ስለነሱ። ልጁን ነው ማሳደግ ያለበት። እኔ ልጁን የሚያሳዝነኝ የኔ አባት አያምርም፣ ግን ልጁ በጣም ያምራል እውነት ለመናገር። ስለዚህ እንግዲህ እንደዛ እያደረገ አምቶ እሷ ደግሞ አልፈልግም ብላ እንግዲህ ስትለው እሱ እንደዚህ ተንበርክኮ እንትን እያላት እየለመናት ነው ማለት ነው። እኔ እግዚአብሔር ይሁንና ብለው እንግዲህ ከተስማማች ካልተስማማች ምንም ማድረግ አልቻልም። ምክንያቱም ራሱ ያመጣኸው ጥፋት ስለሆነ በጥፋትህ ደግሞ አንተ ነህ ተጠያቂ የምትሆን ብዬ ነው የማስበው። እንደኔ አንተ አብርሽ የምትባል አሽኮለኔ ማለት ነው ውርጋጥ። እውነቴን ነው የምላችሁ። ሀገር ሴት እያመጣ አሁንም መቀያየሩ ፋይዳ። ሴት መቀያየሩ እኮ ማፊ ፋይዳ አይደል? እንደ ቤተሰብ ይዘው ጉንፋን ይዞኛል፣ ወይኔ ጉንፋን ይዞኛል ማለት ነው። በሙቀት አሁን ጉንፋን እንዴት ነው ጎበዝ እንደዚህ የሚያደርግ? እና ተኝቼ ነበር ምናምን ነገር። እዛ ባሻገር ደግሞ በሁለት አጀንዳ ነው የመጣው አላልኳችሁም? አበሻ ሆናችሁ ደግሞ ከሁለት ቤት የምትሰሩ ልጆች እኔ በጣም አሳዘናችሁ፣ ታሳዝኑኛላችሁ። እኛ አበሻዎች ተንኮላችን ክፋታችን ከኢትዮጵያ ውስጥ ተከትሎን መጥቷል። ለምን እንደሆነ አላውቅም። እና እንግዲህ ከአንድ ቤት ስትሰሩ ትጣላላችሁ፣ ትደባደባላችሁ፣ ትፈናከታላችሁ፣ ትገዳደላላችሁ። ምንድን ነው ይሄ ነገር? አግባብ ነው ብላችሁ ታስባላችሁ? አግባብ ነው ወይ? አርታውተው ተስማምታችሁ ሰው አረቦች ራሱ የማይናገሩንም እኛ ከአንድ ቤት ስንሰራ በተለይ አንዷ ከቆየች አንዷ ከኋላ ከምትል እኔ ካላዘዝኩ ብላ ያዙ ይልቀቁ ትላለች። ሀይር እንሻላ ምን አባሽ አገባሽና ስለ ሰው ቤት ማለት ነው። እና እንግዲህ ትናንትና አንዷ ቲክቶክ ላይ መታ ደብድባት ምናምን ነገር ተፈናክተው በወንበር ማለት ነው ደም በደም ሆና ልጅቱ መጣች ማለት ነው። ቲክቶክ ላይ ያስባችሁታል። እና ይሄ አግባብ ነው? ኸይር ነው? እኔ ተመስገን ብቻዬን ነው የምሰራው ማለት ነው። ብቻዬን ድሮ እንዴት ነበረች ማለት ነው ኢትዮጵያውያን። እና ከእሷ ጋር ተጣልተን ነበረ። እሷ በእርግጥ ቶሎም አልቆየችም ሄደች ማለት ነው። እና አንዳንዴ በጣም እንከብዳለን እውነት ለመናገር በሰው ቤት ራሱ ካላዘዝን ብለን ያዙ ይልቀቁ ዘራፍ አቃቂ እንላለን ማለት ነው። ይሄ ደግሞ ኸይር አይደለም። እውነቴን ነው የምላችሁ፣ ኸይር አይደለም፣ ነውር ነውም። በዚህ ልክ እንደዚህ የገንዘብ ዜጋን እንትን ማለት ሰው ከሰው ዜጋ ጋር ተስማምቶ ይኖራል አይደለም ከራሳችን ይቅርታ ቤተሰቦች፣ ወይኔ ጉንፋን ሊገለኝ ነው። ወይኔ በዛችሁ እና ተስማምተን መኖር አለብን ነው የምላችሁ። እውነቴን ነው የምላችሁ። ቤተሰብ መስማማት አለብን። ሰው ሀገር ላይ
እኛ ከሀገራችን የማንስማማው ይበቃናል። ደግሞ ከሰው ሀገር ላይ ያለመስማማት ማለት ይሄ ፈጽሞ ስህተትና ስህተት ነው ብዬ ነው የማስበው። ቅጣርጎገኝና ማለት ነው። ቤተሰብና እንዴት ናችሁ? ደህና ናችሁ? ይሄ ነው ያለው ነገር። ሌላ ምንም አላችሁ ማለት ነው እንደምመስለው። እኔ እዚህ እንደዚህ ሆንኩኝ። ኢትዮጵያ ሲሄድማ ምንድን ነው ወስ ጥቁር ቁርቁር እያለሁ ዛሬ ደግሞ ተቋቁሬ ነው ገሌን ታጥቤ ነበር ምናምን ነገር ሙቀት አለ እኛ ጋር በጣም ኃይለኛ ሙቀት አለ። የሚገርማችሁ ሙቀቱ ጸጥ ነው የሚያደርጋችሁ እና ለዛ ነው ያለው ነገር ማለት ነው። በተረፈ ግን ወዶች እየማሮች ሰላማችሁ ብዝት ይበልልኝ። ይህን ያልከወራ ይበቃችሁም። አዎ እና እናመሰግናለን። ቴንኪዩ የኔ ምርጦች ምርጣ ምርጦች። ሀሳብ አስተያየት ካላችሁ እንቀበላለን እና ቪዲዮዬን ይኸውልኝ እናንተ ቪዲዮዬን ይኸውልኝ ነው የሚላቸው ቪዲዮዬን ይኸውልኝ እሺ የኔ ወዶች። በተረፈ ቴንኪው ነው የምላችሁ። ቴንኪው እኔ አሁን ኢትዮጵያ መሄድ እንዴት እንደናፈቀኝ ኢትዮጵያ መሄድ ፍቅ ብሎኛል ማለት ነው። ሰው ለዛ ነው። በተረፈ ሁላችሁንም ከልብ ነው የማመሰግነው የኔ ወዶች፣ የኔ ማሮች፣ የኔ ምርታሞች እና ይኸው ዛሬ የተነፋነፉባችሁ ነው። በጣም ይቅርታ ማርያም እንድረስ ነው። እስኪ የሞቀው ባለ ጠጣበት ረደን ሄደን አላስኬደኝ አለ ሽፍታው ከመንገዴ አላስኬደኝ አለ ሽፍታው ከመንገዴ። እና ሰላማችሁ ይብዛልኝ እኔ ማሮች፣ አመሰግናለሁ ሁላችሁንም። ቴንኪው እያላችሁበት ሰላማችሁ ይብዛልኝ። ጉንፋን እያነፋነፈኝ ስለሆነ ይበቃኛል ማለት ነው። አላስኬደኝ አለ ሽፍታው ከመንገድ የሚለውን ዘፈን እየዘፈንኩኝ ወደ ግቢ አጠባ ሄዳለሁ ማለት ነው። ኤቭሪባዲ ግቢ አጠባለሁ። ሰላማችሁ ታሽቶች አላስኬደኝ አለ ሽፍታው ከመንገድ